ከምርጫው በፊት ተቃዋሚ ነን ሲሉ የነበሩ ግለሰቦች በወሳኝ ሰዓት መንሸራተት መጀመራቸው ተሰማ። አብይ አህመድ አደጋ ለመቀነስ ወደ ህወሓት ሽምግልና የላከ ቢሆንም ጥሩ ምላሽ ግን አለማግኘቱ ታውቋል። የመንግስታቱ ድርጅት የሰብአዊ መብት ኮሚሽን በአብይ አህመድ አገዛዝ ላይ አዲስ ክስ ይዞ እንደመጣም ታውቋል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤትን ጨምሮ ሁሉም የምዕራብ ሀገራት ኢትዮጵያ በዚህ ሁኔታ አትቀጥልም የሚል መልእክትም ለአገዛዙ አስተላልፈዋል። ሙሉ መረጃውን በሰዓቱ የምትሰሙት ይሆናል። በሸበል በረንታ ወረዳ በምርጫው ያልተሳተፉ የመንግስት ሰራተኞች በጅምላ እየታሰሩ መሆኑ ተገለጸ። የጣታቸው ቀለም እየታየ ባለሙያዎች ከስራ ታግደው ደሞዝም መከልከላቸው ተሰምቷል። የዚህንም መረጃ የምትሰሙት ይሆናል። የሽመልስ አብዲሳ ቡድን የአርሲ ግድያ ዘር ተኮር አይደለም ሲል አስተባብለዋል። ድርጊቱን የፈጸሙት ታሪካዊ ጠላቶቻችን ናቸው በማለት ለመሸፋፈን ቢሞክርም ህዝባዊ ቁጣው ግን እንደቀጠለ ነው። በቀጣይ ተጨማሪ ችግር ሊፈጠር እንደሚችልም ማስጠንቀቂያው ቀጥሏል። የዚህንም መረጃ የምትሰሙት ይሆናል። ከውጭ ደግሞ የናይጄሪያ ፍርድ ቤት ቤተክርስቲያን ላይ ጥቃት በፈጸሙ 4 ግለሰቦች ላይ የሞት ቅጣት ማስተላለፉ ታውቋል። አቃቤ ሕግ በርካታ ማስረጃዎችን ያቀረበ ሲሆን ተከሳሾችም አልተቃወሙም ተብሏል። የሀገሪቱ ፕሬዝዳንት ፍርዱ ላይ ፊርማቸውን እንዲያኖሩ ጫናው ቀጥሏል። አሁን በቀጥታ ወደ ዝርዝሩ አልፈናል። ከኢትዮጵያ ህዝብ ጋር እስከ ቀራኒዮ ድረስ እንሄዳለን ሲሉ የነበሩ ጥቂት የተሻሉ የሚባሉ የተቃዋሚ ፓርቲዎች በወሳኝ ሰዓት መንሸራተት መጀመራቸው ተሰማ። አብይ አህመድ የገባበትን የስልጣን ቀውስ በእነዚሁ ተቃዋሚ ነን ባዮች የባሰ እንዲወሳሰብ ወይንም ምንም አይነት ጫና እንዲመጣበት አይፈልግም እየተባለ ነው። እነዚህ ከህዝብ ጎን ነን ሲሉ የነበሩ ተቃዋሚዎች ነገሩ እየተባባሰ መምጣቱን ሲረዱ ልክ እንደ ምርጫ 97ቱ ሁሉ ነገሩ በዚህ ያብቃ የሚል ጥሪ ማቅረብ ጀምረዋል። አሸናፊው የኢትዮጵያ ህዝብ ነው። መንግስት ይመጣል፣ መንግስት ይሄዳል። መንግስት ጎርፍ ነው፣ ይመጣል ይሄዳል። ዛሬ ኢትዮጵያ እድሎችም ፈተናዎችም ፊት ለፊቷ ተጋርጠውባታል። የዛሬው ማሸነፏ የዛሬን በሰላም ማሸነፏ የተደገሰላትን ጥፋት አሸንፋ በሰላም ተቻችለን እንሄዳለን፣ ተቻችለን መንግስት እናቆማለን፣ መንግስት ሆነን ሀገር እንጠብቃለን ብሎ ያለው ህዝብ ነው። ስለዚህ ህዝብ አሸንፏል። ከአዲስ አበባ ለአስራት ብሮድካስቲንግ ሰርቪስ የደረሰው መረጃ እንደሚያሳየው የብልጽግናው አገዛዝ ተቃዋሚ ነን የሚሉ ፓርቲ ተወካዮችን ማስፈራራት ከጀመረ ውሎ አድሯል። አብይ አህመድ ከምርጫው በፊት ሲደሰኩሩ የነበሩትን እነዚህ ተቃዋሚዎችን እስር ቤት ማስገባት ፍላጎቱ ቢሆንም ከጥቅሙ ይልቅ ጉዳቱ እንደሚበልጥ ስለሚረዳ ለጊዜው እንደተዋቸውም ይነገራል። ለእናንተ ነው ጥያቄ። መደመር ብላችኋል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ህዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጫችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱ በግልባጩ ደግሞ ተቃዋሚ ነን የሚሉ ኃይሎች በየተራ ሚዲያ ላይ የወጡ ሀገር ሰላም ነው መንግስት ይኖራል የሚል መልእክታቸውን እንዲቀጥሉ ይፈለጋል። በዚህም መሰረት የመጣው ይምጣ ብለው እስከ መጨረሻው ከህዝብ ጋር ይሰለፋሉ የተባሉት ተቃዋሚዎች ብልጽግና በሉ ያላቸውን ወደ ህዝብ በመምጣት እየተናገሩ ናቸው። ሌሎችም እንደሚከተሉም ይጠበቃል። የፖለቲካው ዓለም ይህን ሁኔታ በረዶ ላይ የተቀመጠ እሳት ሲለው ይጠራዋል። በረዶ ቀልጦ ሲያልቅ እሳቱ መያያዙን ይቀጥላል። ኢትዮጵያ 2007 ዓ.ም ላይ ከዚህ የተሻለ ምርጫ አድርጋ 2008 ላይ በተነሳ አመጽ የነበረው አገዛዝ መወገዱ የሚታወስ ሲሆን የአሁኑ ደግሞ ከዚህም በባሰ ፍጥነት ሊፈጸም እንደሚችል ፖለቲካዊ እይታዎች በመጠቆም ላይ ናቸው። ከዚያም ዱላው የበዛበት የአገዛዙ ቁንጮ አብይ አህመድ ግን ቢያንስ የትግራይን ጉዳይ በሰላም ለመፍታት በሚል ጀነራል ታደሰ ወረደን ወደ ገለበጡለት ሰዎች ሽምግልና እስከ መላክ እንደደረሰ ከቦታው የሚወጡ መረጃዎች አረጋግጠዋል። በአብይ አህመድ የፈራረሰው የትግራይ ተወካይ ነኝ የሚለው ህወሓትና ህዝቡ ግን አዎንታዊ ምላሽ ለመስጠት እንዳልፈለጉ ታውቋል። ምክንያት የሚሉት ደግሞ በደና ቀን አፍርሰህን በጭንቀት ዘመን ከጎንህ አንሆንም የሚል ነው ብሏል። አብይ አህመድ ይህን ለማድረግ ለምን ተጣደፈ የሚለው ደግሞ ሌላኛው ጥያቄ ነው።
የመንግስታቱ ድርጅት የአብይ አህመድ አገዛዝንና የጦር ወንጀል የፈጸሙ ባለስልጣናትን እንዳረሳቸው ሰሞኑን ባወጣው መግለጫ ይፋ አድርጓል። ይህ አይነት ጥሪ ደግሞ የማይፈለግ ሲሆን በተቻለ ፍጥነት በሱ አጠራር የሽግግር ፍትህ ተብሎ ነገሩ እንዲቋጭ ይፈልጋል። ይህም ቢሆን ግን ምዕራባውያን የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤትን ጨምሮ ለአብይ አህመድ የመጀመሪያ ያሉትን ከባድ ማስጠንቀቂያ ልከውለታል። ጦርነት አቁም፣ ህግ አስከብር፣ ዜጎችን ፍታ፣ ግልጽ ውይይት አድርግ የሚል። ምዕራባውያን ይህን ቢሉም ቅሉ የኢትዮጵያ ህዝብ ግን ጥያቄ አንድና አንድ ሆኗል። ምንም ማሻሻያ አታድርግ፣ ውረድ። በሸበል በረንታ ወረዳ በምርጫው ያልተሳተፉ የመንግስት ሰራተኞች በጅምላ እየታሰሩ መሆኑ ተገለጸ። የጣታቸው ቀለም እየታየ ባለሙያዎች ከስራ ታግደው ደሞዝም መከልከላቸው ተሰምቷል። የዚህንም መረጃ የምትሰሙት ይሆናል። ተጨማሪው እንደሚከተለው ይቀርባል። በሸበል በረንታ ወረዳ በምርጫ ያልተሳተፉ የመንግስት ሰራተኞች በጅምላ እየታሰሩ መሆኑ ተገለጸ። የጣታቸው ቀለም እየታየ ባለሙያዎች ከስራ ታግደው ደሞዝ መከልከላቸውም ተሰምቷል። የብልጽግናው አገዛዝ በሸበል በረንታ ወረዳ የእድውሃ ከተማ የመንግስት ሰራተኞችንና ባለሙያዎችን በጅምላ በማሰር ከስራ በማገድና ደሞዝ በመከልከል ከፍተኛ አፈና እያካሄደ መሆኑን የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ክፍል ባወጣው መረጃ ይፋ አድርጓል። የአገዛዙ መዋቅር በወረዳው የሚገኙ የመንግስት ሰራተኞችንና ባለሙያዎችን አስቸኳይ ስብሰባ በመጥራት መዋቅራዊ የአፈና እርምጃ መውሰዱ የተገለጸ ሲሆን በምርጫው ወቅት የምርጫ አስፈጻሚ የነበሩ አካላትን ጨምሮ በርካታ ባለሙያዎችን ለምን ምርጫ አላስፈጸማችሁም፣ ለምንስ አልመረጣችሁም በሚል ወቀሳ ከስራ ገበታቸው አግዷቸዋል ተብሏል። ከስራ እገዳው በተጨማሪ የተጠቀሱት የመንግስት ሰራተኞችና ባለሙያዎችም መደበኛ ደሞዛቸው ሙሉ በሙሉ እንዲከለከል መደረጉ ታውቋል። የጣት ቀለም ፍተሻ የተካሄደበትና የእድውሃ ከተማ የጅምላ ስር የአብይ አህመድ አገዛዝ በምርጫው ዕለት የህዝብ ተሳትፎ ባለመኖሩ የገጠመውን ታላቅ ውድቀት ለመበቀል በሰራተኞች ላይ አስገራሚ ፍተሻ ማካሄዱም ተጋልጧል። ሰራተኞችን በአንድ ላይ በመሰብሰብ እያንዳንዳቸው ምርጫ መሳተፋቸውን ለማረጋገጥ የእጅ ጣት ቀለም እንዲያሳዩ ተደርጓል ያለው መረጃው በዚህ ፍተሻ ወቅት የጣት ቀለም የሌለባቸውና ምልክት ያልተደረገባቸው የመንግስት ሰራተኞችና ባለሙያዎች ለምን ብልጽግናን አልመረጣችሁም በሚል በአሁኑ ሰዓት በእድውሃ ከተማ በግፍ ታስረው ይገኛሉ ብሏል። በእስር ላይ የሚገኙት የመንግስት ሰራተኞችና ባለሙያዎችም ለአምባገነናዊ ስርዓት መብታቸውን በመጠየቅ ጥያቄ ያነሱ ቢሆንም የደረሰባቸው ምላሽ ግን የኃይል እርምጃ ሆኗል። ምርጫ ልንመርጥ የምንችለው በገዛ ፍላጎታችን እንጂ በጉልበትና በገዢዎች ማስገደድ አይደለም ያሉት ሰራተኞች ድምፅም ሰሚ ያለማግኘቱ ተሰምቷል። ያገዛዙ ካድሬዎች በበኩላቸው በዚህ ሰዓት የፍላጎት ምርጫ የሚባል ነገር የለም በሚል የዛቻ ንግግር ሰራተኞቹን በጭካኔ በመደብደብ በግፍ እስረኛ ማድረጋቸውን ለአስራት ከአካባቢው የደረሰው መረጃ ያረጋግጣል። የአርሲው ጥቃት ሃይማኖትንና ብሔርን ኢላማ ያደረገ አይደለም ሲል ያገዛዙ ኦሮሚያ ክልል ኮሚኒኬሽን ቢሮ መሳለቁ ተሰማ። በኦሮሚያ ክልል በአርሲ ዞን በሰላማዊ ሰዎች ላይ የተፈጸመው ግድያ በሃይማኖትና ብሔር ላይ ያተኮረ እንዳልሆነ የኦሮሚያ ክልል አስታውቋል። ድርጊቱን ተከትሎ ከፍተኛ ተቃውሞ የገጠመው አገዛዙ ዛሬም የተምታታ ምላሽ መስጠቱን የቀጠለ ሲሆን መንግስታዊ ኃላፊነቱን ዘንግቶ ታሪካዊ ጠላቶቻችን ሲል የተሰለቸ ምላሹን ለመስጠት ተገዷል። ድርጊቱ የብሔርም ሆነ የሃይማኖት መልክ የሚሰጠው ሳይሆን የሽብርተኛ ኃይሎች ድርጊት ስለሆነ በዚህ መልኩ ይታይ በማለት መግለጫው የቀጠለ ሲሆን የኦህዴድ ቡድን ቤተክርስቲያን ላይ ሆን ተብሎ ስለተፈጸመው ጥቃት ግን ያለው ነገር የለም። ከቦታው የሚወጡ ምስሎች ካህናት ታቦት ይዘው መሰደድ የደረሱበትን ሁኔታ የሚያረጋግጡ ናቸው። በአካባቢው አሁንም ተጨማሪ ጥቃት ሊኖር እንደሚችል ማስጠንቀቂያ በመሰጠት ላይ ሲሆን ለአካባቢው ሕዝብ ተገቢውን መረጃ መስጠት ብሎም ራሱን መከላከል የሚችልበት ሁኔታዎችን ማሳየት ይገባል የሚል ጥያቄም በስፋት በመቅረብ ላይ ነው። በወለጋ አካባቢ የነበረው ችግር በበቂ መረጃና ራስን የመከላከል አቅም በመጠነኛ ደረጃ ቢሆን መሻሻል ቢታይበትም የአርሲ ጉዳይ ግን አሁንም መፍትሄ እንዳልተገኘለት በመነገር ላይ ነው።
የናይጄሪያ ፍርድ ቤት ከ4 ዓመታት በፊት በደቡብ ምዕራብ የአገሪቱ ክፍል ውስጥ በሚገኝ የካቶሊክ ቤተክርስቲያን ላይ ጥቃት በፈጸሙ 4 ሰዎች ላይ የሞት ቅጣት ውሳኔ ማሳለፉ ተሰማ። በቅዱስ ፍራንሲስ የካቶሊክ ቤተክርስቲያን ውስጥ በጸሎት ስነ ስርዓት ላይ በነበሩ ሰዎች ላይ አጥቂዎቹ በከፈቱት ተኩስ 42 ምዕመናን ተገለው ከ100 በላይ ጉዳት ደርሶባቸው ነበር። በዋና ከተማዋ አቡጃ የተሰየመው ፍርድ ቤት በእድሪስ አብዱል ማሊክ፣ አልቃሲም እድሪስ፣ ጃሙ አብዱል ማሊክ እና አብዱላሂም እድሪስ በተባሉ ተከሳሾች ላይ የሽብርተኛ ቡድን አባል በመሆናቸው የሞት ቅጣት አስተላልፎባቸዋል። በናይጄሪያ ውስጥ የሞት ቅጣት ተግባራዊ የሚሆነው በአገሪቱ ፕሬዝዳንት ሲጸድቅ ብቻ ነው። ለበርካታ ዓመታት ተግባራዊ የሆነ የሞት ቅጣትም የለም ይባላል። ጉዳዩን የተመለከቱት ዳኛ ኤሜካ ኑዌንቲ በተከሳሾቹ ላይ የቀረበው ማስረጃ በችሎቱ በመስቀለኛ ጥያቄ ወቅት ጥርጣሬ ውስጥ ያልገቡና ተቃውሞ ያልቀረበባቸው ናቸው ብለውታል። ከፍተኛ ትኩረት የሳበው ይህ የፍርድ ሂደት ባለፈው ዓመት ነሐሴ ወር መታየት ከጀመረ በኋላ በፍጥነት እንዲሰማና እልባት እንዲያገኝ መታዘዙን ዳኛው ተናግረዋል። አቃቤ ሕግ ሁለቱን አጥቂዎች የሚያውቁ ምስክሮችን ጨምሮ ጥቃቱ ሲፈጸም የዓይን እማኝ የነበሩ ሰዎችን በማቅረብ ክሱን በማያጠራጥር ሁኔታ ማስረዳታቸውን ዳኛው ገልጸዋል። ስለዚህ ፍርድ ቤቱ ከ1 እስከ 4ኛ የቀረቡት ተከሳሾች በቀረቡባቸው 9 ክሶች ጥፋተኛ ሆነው አግኝተዋቸዋል ብለዋል። በምስክርነት ቀርበው ቃላቸውን ከሰጡት መካከል ጥቃት ፈጻሚዎቹ ባፈነዱት ድማሚት ምክንያት አንድ እግሯ የተቆረጠና አንድ ዓይኗ የጠፋ ሴት ትገኝበታለች ተብሏል። ሞት በተፈረደባቸው ተከሳሾች ላይ የቀረቡባቸው 9 ክሶች የሽብር ቡድን አባል መሆንና ግድያን ማቀድና መፈጸምን ያካትታል። ጉዳዩን የያዙት አቃቢ ሕግ አዮጄ አዴፔ ከብይኑ በኋላ በጭካኔ ለተገደሉ ሰዎች ፍትህ ተሰጥቷል በማለት በውሳኔው መደሰታቸውን ገልጸዋል። ሞት የተፈረደባቸው ተከሳሾች ጠበቆች ግን ውሳኔውን በመቃወም ይግባኝ እንደሚጠይቁ አስታውቀዋል። በፍርድ ሂደቱ ወቅት ተከሳሾች በእስር ላይ ሳሉ ድብደባን ጨምሮ በተለያዩ መንገዶች ስቃይ ይፈጸምባቸው እንደነበረም አመልክተዋል። በሂደቱ አንድ ተከሳሽ ጥቃቱን በገንዘብ በመደገፍና ገንዘብ በማስተላለፍ ቢከሰስም በቂ ማስረጃ ስላልተገኘበት ከእስር እንዲለቀቅ ተወስኗል። የጸጥታ ስጋት እየጨመረባት በመጣው በናይጄሪያ በርካታ ሰዎች ከተገደሉበት ከዚህ የቤተ ክርስቲያን ጥቃት በኋላ ጥቃቶች በአብያተ ክርስቲያናት ላይ እንደገና ቀጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናይጄሪያ ክርስቲያን ሕዝቧን ከጂሃዲስት ቡድኖች ጥቃት መጠበቅ አልቻለችም ሲሉም እስከ መውቀስ ደርሰዋል። ባለፈው ታህሳስ ወር በፈረንጆቹ የገና ዕለት በሰሜናዊ ምዕራብ ናይጄሪያ የሚገኙ 2 የጂሃዲስት ቡድን ካምፖች ላይ ጥቃት ፈጽማ የነበረችው አሜሪካ ከዚህ በኋላ ምንም አይነት ድርጊት ከአካባቢው መስማት እንደማትፈልግም ማስጠንቀቋ አይዘነጋም። ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም